እንግዲህ ወንድዬ የወዲትን እንዳይሆን አድርጎ ደብድቦም ከዛ ከቤት አስወጣት። የወዲት የምታስበው ቤቱን በራሴ ስም አድርጌ አስወጣቸዋለሁ ከዛ ከቤት ነበር አላማዋ። ነገር ግን እድሜ ለሰራተኛዋ አለም የማዘርን ስቃይ ቀን በቀን የምታየው ከራሷ በላይ የሚያስጨንቃት አለም ዛሬ ቪዲዮ ቀርጻ ለወንድዬ አሳየችው። ዮዲት ያደረገችውን ነገር በሙሉ ለወንድዬ በቪዲዮ በመቀረጽና ሁሉን ነገር በማሳየት ወንድዬ አሁን በጣም በሚያሳዝን ሁኔታ እናቱ እንደዛ ሲሰቃዩ ይሄን ያክል ጊዜ እሱ ደግሞ ባለማየቱና ልቤ አይኔ በመሰወሩ እንዴት አሁንን የምረባ ልጅ ነኝ ወይ እያለ እናቱን እየተማጸነ ቢገኝም በኋላ ላይ ብትመጣም እንዳይሆን አድርጎ ደብድቦ አባረራት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ የእናት ግፍ ይዘን መጥተናል። ክፍል 9 ማለት ነው። ባለፈ እንግዲህ ወንድዬ የእናቱን ሁኔታ ወይም ስቃይ አለም ጀግናዋ ሁሉንም ነገር በቪዲዮ ቀርጻ ዝርዝር አድርጋ ለወንድዬ አሳየችው። ወንድዬ ይህንን ሲያይ ማመን አቅቶት ነበረ። የመጨረሻ ውሳኔው ከዛ ከቤት መንቅሮ አስወጥቶ ገደል መክተት ነበረ። ዮዲት አሁንም ባሌ በጣም ስለሚወደኝና ጅል የዋህ ስለሆነ ሁሉንም ነገር አገኛለሁ ብላ በድፍረት እቤቱ ድረስ ሄደች። እሱም ምንም ነገር ሳይል ለትንሽ ጊዜ በኋላ ዝም ካለ በኋላ አንገቷን ሴት አድርጎ ይዞ ሊገላት ነበረ። በዚህን ሰዓት የወንድዬ እናት እባክህ ልጄ አደራኮ አለብኝ፣ ያ ማለት አንተን ልታገባ ወይም ደግሞ ልድረስል እንደ ልጄ አያታለሁ ብዬ ቃል ገብቼ ነው ያመጣዋት፣ ስለዚህ ቃሌን አታጉድልብኝ በማለትም ጠየቁት። ዛሬም ለሷ ታስቢያለሽ? ከዚህ ከጉድ በኋላ እናቴ እባክሽን ተይኝ፣ እሷን ሲጥ አድርጌ ልግደላት ሲልም በመግደል ሳይሆን እያደረገች የነበረውን ግፍ በእጇ እንድትቀበል ማድረግ ነው። ምክንያቱም አንተ ተበቀልካት ብዬ ሳይሆን ከፈጣሪ ልቦና እንድሰጣት እጸልያለሁ፣ ካልሆነ ግን ፈጣሪ የስራዋን ሰጥቶ እሷንም ስቃዋን እንዳሳያት እፈልጋለሁ አሉት። ወንድዬ የመጨረሻ ከዛ ከቤት ዮዲትን አባረራት። ዮዲት አሁን እናቷም በራስሽ ተማምነሽ የምትፈልጊውን ነገር እንድታጭ ሳይሆን የምትፈልጊውን ነገር እንድታገኝ አድርጌ ነው ያስተማርኩሽ በማለትም ገፋፋቻት። እናትየዋ የመጨረሻ መጥፎና በጣም አስቸጋሪ ሰው ናት። የወዲት እናት ሰራተኞችንም እያሰቃየች ነጋ ትቀያይራለች። እንግዲህ የወዲት ወንድም አሲ አሁን ምን እያረገ ነው? እቤት የመጣችውን ሰራተኛ በጣም አፍቅሯታል። ግን ደግሞ አፍቅሯት ሳይሆን ሊጠቀምባት ይፈልጋል። ግን ደግሞ እናቱ ሰራተኛዋን አሙኛል ስትል አንድ ነይ ብርድ ልብሶ ላይ ተዘፍዝፈሽ ተኝበት መዘፍሰፊያው ላይ ትላታለች። ብዙ ነገር ታሰቃያታለች። መጨረሻም ቆንጆ ስለሆነች ዮዲትና ወንድሟ ከውጭ መጡ። ሁሉንም ነገር ባሏ እንዳወቀ ነገራት። ከዛም ቢያውቅ ምንም አያመጣም። እንዴት አወቀ? ሰራተኛሽ ሁሉንም ነገር ቪዲዮ ቀርጻ ለወንድዬ ነገረችው፣ አሳየችው። ስለዚህ አብቅቶልናል አላት። የመታከሚያ ብር ሳይቀር ሞልጭ አድርጎ ወንድዬ እሱ ቸግሮታል፣ ቤት የሚከራይበት አስወጥተውታል በማለት የእናቱን ብር ሰጥቶት ነበር። ግን መጨረሻ ላይ ጥሩ ነገር ጥሩ ቃላት በመናገር ለወዲት የመታከሚዋን ብር እንዲመልስ አደረገች። እናትየዋ ግን 24 ሰዓት ያለቅሳሉ። በዛን ሰዓት ወንድዬ ለሚስቱ እያገዘ እናቱን አልተረዳም ነበር። የመጨረሻው ቀን ደረሰና ግን የእርዳታ ስብስብ የሚያደርጉበት ቦታ እናትየዋን ካልወሰድን ብላ ሞቼ እገኛለሁ አለች ወዲት።
እሱም እንዴት ይሄ ሊሆን ይችላል እባክሽን ቢላትም ልትስማማ አልቻለችም። እሱም እዚህ ቁጭ ብለው ከሚደብራቸው እዛ መልካም ነገር ቢሰሩ ነው የሚሻለው፣ እኩያቸውንም ማግኘት ይችላሉ። እሱ እኮ እርዳታ እንዲሰበስቡ ሳይሆን እዛ ተቀምጠው እጅግር ጧሪ የሌላቸውን መካደም ነው። ይሄ ደግሞ ለእርሳቸው ጨርቅ ነው በማለትም ያማከረችውን የዋህ ወንድዬ ለእናቷ አማከረ። ግን ብልጧ ሰራተኛዋ አለም በፍጹም ይሄ ሊሆን አይችልም በማለትም እናትየዋም እሱ ካለኝ ልጄ ካለኝ ከሱ ቃል ስለማልወጣ እሄዳለሁ አሏት። እሷም ሀሳባቸውን አስቀየረች። ልጄ ይጎዳል የምትይ ከሆነ እዛ ሂደው ሳይሆን እዚሁ ቁጭ ብለው ነው። ምክንያቱም አንቱ ከዚህ ከቤት ስትወጡ እሱን ደግሞ ድፍት አድርገው ገለው ቤቱን በራሳቸው ስም አድርገው ባዶውን ይቀራል ማለት ነው አለቻቸው። አለም ይሄን ስትል እናትየዋ በጣም ተገረሙም ደነገጡም። በስማም ምንድነው የምታወሪው አንቺ አሏት። እውሎት ማዘር የሚሆነውን ነገር ነው እየነገርኩት ያለሁት። ስለዚህ ሂጂ ብሎ እንኳ ቢያስገድድሽ እንዳትፈቅዱ አለች። እውነትሽን ነው በማለትም በእርግጥ ላስብበትና እነግራለሁ ብለውት ነበር። እሷም ስለጨቀጨቀችው የወዲትን ቃል ለመሙላት ሲል እናቱን በድጋሚ ጠየቃቸው። እናም ግን ደግሞ ለወንድሟም አማከረው። ምንድነው ያስጨነቀ ሲልም የወዲት አንድ ሀሳብ አንጥታ ምንድን ነው እንዴት እንደምነግረው እኮ ይከብዳል። አረ በፈጠረ ምንድን ነው በማለትም አንተ ወንድሜ የተጨንቀህ በሳይ ሰላም አይሰጠኝም አለው። እሱም የተፈጠረውን ነገር ነገረው። ሚስት ያለችው ትክክል ነው። በቃ ምንም ይሁን ምንም ማዘርን በጣም እንደምትወዳቸው ታውቃለህ። ስለዚህ እሷ ደግሞ ያለችን ነገር ልታከብርላት ይገባል። እዛ ብሄዱ እኮ ምንም ችግር የለውም ሲልም እናቴ እኮ ናት፣ እንዴት እርዳታ ቦታ ትሄዳለች? እሷ ያለችኝን ባደርግም ውስጤ ግን ሰላም አልተሰማኝም፣ በጣም እየረበሸኝ ነው አለው። ውስጤ የሚልህን አዳምጠህ መወሰን ትችላለህ፣ ግን ደግሞ ሚስትህ ያለችው ትክክል ነው አለው። ይህን ጊዜ እያስተጋባ ያለ አሁን አለም የመጨረሻ ቀን መሆኑን አስባለችም አውቃለችም። እንግዲህ የወዴት ወንድዬን ጠየቀችው። እናት ለመሄድ ተነሱ አለችው። አዎ ማለቴ እሺ ብላለች፣ ግን ደግሞ ሰላም አልሰጠኝም አላት። ቀጠለች። ለመቼ? ለማንኛውም እናቴ እዚህ ብትሆን እንጂ ደስታዋ ሌላ ቦታ ብትሄድ አይደለም። ጧት ማታ እኔ እንደሆንኩ ደስታዋ ነገረችኝ አላት። ምን አለችው? አዎ ስትቀያየርበት ይህንውድ እናትህ እኮ እዛ ቢሄዱ እኔ በጣም እንደምወዳቸው ታውቃለህ፣ ለእርሳቸው በማሰብ ነው። ስለዚህ ተሚደብራቸው ተሚጨናነቁ ብዬ ነው። እዛ ቢሄዱ ጥሩ ነው አለችው። ምንም ማድረግ አልችልም፣ እሷ ካልፈቀደች ማስገደድ አልችልም አላት። እሱ ስራ ሲሄድላት ለምን አባሽ ነው መቅደናዊ መሄድ አልፈለግሽው? አሁን ሀሳቤን ቀይሬያለሁ፣ መቅደናዊ መሄድ አለብኝ ብለሽ ለልጅሽ ካልተናገርሽ እገልሻለሁ በማለት ከግርግዳ ጋር አጣብቃ ማዘርን አስጨነቀቻቸው። ማዘርም እባክሽን ተይኝ፣ ሰበብ ሆንብሻለሁ፣ እባክሽን ገደልሽ ቢሏትም እሷ ግን ሲጣርጋ ያዘቻቸው። ይሄን ጊዜ ብልጤቱ አለም ቪዲዮ ቀረጸቻቸው። ከዛም እሷ ወንድሟ ጋር ሄዳ እያዶገዶገች እያለ እንዲሁም ደግሞ እናትየዋ ሰራተኛ በየቀኑ እያባረረችም በብሬ ስለማሽከረክርሽ እናም አሁን መውጣት አለብሽ በማለትም ሰራተኛዋን አስወጣቻት። እሺ የአንድ ቀን ደመወዝ አለኝ ብትልም እማበላሽ እማጠጣሽ እኔ ነኝ። ስለዚህ የበላሹ የጠጣሹ ቢታሰብ አልጋ ወይም ሮም ብትጂ ምን ያክል ገንዘብ እንደምታወጪ አስቢው በማለትም ለሰራተኛዋ ተናገሩ። የወዲት ወንድም ሰራተኛዋን አያት ሲገቡ ደግሞ ይች ማናት ሲልም እናቴ ሰራተኛ መቀያየር ነው አይሰለቻት፣ ይች ደግሞ የተለየ ናት አለ። ስንት ጊዜሽ ነው? 21 ቀኔ። በቃ የ9 ቀን እርሜ ነው ያለሽ አለቻት። አራውን ውጭ ብለው ከልክለውኛል ልወጣ ነው እና ለምን ታጽጃለሽ? አይ ሳታጽጅ እንዳትሄጂ ስላሉኝ ነው አለች። እናቴ ምንም ቢሆን ከዚህ በኋላ አታባረርሽም አላት። ለምን? እኔ እንድታባረርሽ አልፈቅድም። በጣም ቆንጅዬ ነሽ፣ ጸደነሽ። ግን ማታ ክላስ ስመጣ በቃ
እኔን ከተንከባከብሽ ምንድነው አብሬሽ አውራሻለሁ እሱን ስመጣ ሲላትም እንደዛ ከሆነ በፍጹም አለች ሰራተኛ። አሁን ወንድዬ ሁሉንም ጉብዳ ከሰማ በኋላ እናቱ ላይ ተንበርክኮ ማልቀስ ጀመረ። እናቴ እኔ በጣም አረመኔ ጨካኝ ነኝ አላቸው። እናትየዋም አንተ እኮ ጀግና ነህ፣ እኔ ጀግና አይደለሁም። ይህን ሁሉ ስቃይሽን ማየት ያልቻልኩኝ እውር እማረባ ሰው ነኝ አለ። ቻናሉን ሰብስክራይብ እያረጋችሁ